ለህክምና ይዟት የሚመጣ ሰው አጥቂው ነው። የህክምና ማስረጃ ደግሞ በተገቢው ጊዜና በተገቢው ሰዓት ሄደን ካላገኘ ነው ጠቃሚ አይሆንም። ለማጋለጥ በጣም ፈቃደኛ አይደሉም። ችግሩንም ታውቁታላችሁ ያስባለሁ። ጥቃት አድራሽ ሰዎች በዋስትና የሚወጡ ከሆነ ምንድነው የሚሆነው? ጤና ይስጥልን። እንዴት አላችሁ? የአማራ ሚዲያ ኮርፖሬሽን ተከታታዮቻችን የኢትዮጵያ የህግ ባለሙያ ሴቶች ማህበር ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን ጾታዊ ጥቃትን በመከላከል ረገድ ከነማን ጋር ምን እየሰራ ነው በሚለው እርሰ ጉዳይ ላይ ቆይታ ልናደርግ ነው። እንግዲህ ስቱዲዮ እንግዶቼን ጋብዣለሁ። እንግዶቼ ራሳችሁን ታስተዋውቁልኝና ወደ ውይይታችን እንቀጥላለን። አመሰግናለሁ። ዊንታና ኃይለ ስላሴ ይባላለሁ። በኢትዮጵያ የህግ ባለሙያ ሴቶች ማህበር ባህር ዳር ቅርንጫፍ ጽህፈት ቤት አስተባባሪ ነኝ። በሙያዬ ደግሞ የህግ ባለሙያ ጠበቃ ኢለዮስ አምላኩ ይባላለሁ። በኢውላ የህግ ስራ ነው። አመሰግናለሁ። ኮማንደር አባዘው ይባላለሁ። የአማራ ክልል ፖሊስ ጠቅላይ መምሪያ ስር የሴቶችና ህጻናት ወንጀል ምርመራ ዋና ክፍል ነው የምሰራው። መልካም እሺ፣ አመሰግናለሁ። በተለይም ደግሞ በወረሃ ህዳር እስከ ታህሳስ ባለው ማለት ነው 16 ቀን አሉ። ቀኑ ምንን ታሳቢ ያደረገ ነው? እስኪ ስለ ቀኑ ምንነት እንወቅ፣ ለተመልካቾቻችን ያድርሱልን። እሺ፣ አመሰግናለሁ። ይሄ የ16ቱ ቀን የጸረ ጾታዊ ጥቃት ንቅናቄ ወይም ደግሞ 16 ዴይስ ኦፍ አክቲቪዝም የምንለው መነሻውን ያደረገው እንደ አውሮፓውያን አቆጣጠር በ1960 ዓመተ ምህረት በዶሚኒካን ሪፐብሊክ በአንድ አምባገነን የተገደሉ 3 እህትማማቾችን ምክንያት በማድረግ የተጀመረ የጸረ ጾታዊ ጥቃት እንቅስቃሴ ነው። በመቀጠልም በ1980 በላቲን አሜሪካ ደረጃ ደግሞ እንደ ዓለም አቀፍ የጸረ ጾታዊ ጥቃት የደረሰባቸው እነዚህን 3ቱን ሴቶች ለመዘከር የተዘጋጀ ፕሮግራም ነበረ። በዋነኝነት ግን እንደ በዓለም አቀፍ ደረጃ መከበር የጀመረው ከ1991 ጀምሮ እንደ አውሮፓውያን አቆጣጠር ከህዳር 25 ቀን በፈረንጆች ከኖቬምበር 25 እስከ ዲሰምበር 10 የሚከበር የ16 ቀን እንቅስቃሴ ነው። በእኛ ደግሞ ከህዳር 16 ቀን እስከ ታህሳስ 1 ቀን የሚከበር የ16 ቀን እንቅስቃሴ ነው። ይሄ የ16 ቀን እንቅስቃሴ ወይም ደግሞ የጸረ ጾታዊ ጥቃት ዘመቻ የምንለው አላማ አድርጎ እየተንቀሳቀሰ ያለው በዚህ በ16ቱ ቀናት እየተሰሩ ያሉ ስራዎች ምንድናቸው ብለን ስናይ የተለያዩ የግንዛቤ ማስጨበጫ ስራዎች ይሰራሉ። አድሏዊ አመለካከቶችን ደግሞ ለመቀየር የተለያዩ እንቅስቃሴዎች ይደረጋሉ። በሴቶች ላይ የሚፈጸሙ ጥቃቶችንም ደግሞ ከመከላከል አንጻር የተለያዩ እንቅስቃሴዎችም ይደረጋሉ። በተጨማሪም ደግሞ አግላይና አድሏዊ የሆኑ ህጎች እንዲሻሻሉ ጫና በመፍጠር ድምጽ በመሆን የተለያዩ እንቅስቃሴዎች እየተደረጉ እነዚህ ስራዎች የሚከወኑ ሲሆን ዘንድሮም ያው እንደሚታወቀው በዓለም አቀፍ ደረጃ ለ34ኛ ጊዜ በእኛ ደግሞ በሀገራችን በኢትዮጵያ ደግሞ ለ20ኛ ጊዜ እየተከበረ ያለ የጸረ ጾታዊ ጥቃት እንቅስቃሴ ይሄ 16 ዴይስ ኦፍ አክቲቪዝም አለ። የዘንድሮ መሪ ቃሉ የሚለው በሴቶችና ልጃገረዶች ላይ የሚፈጸም የዲጂታል ጥቃትን በጋራ እናስቁም በሚል መሪ ቃል እየተከበረ ይገኛል። ዩናይት ቱ ኢንድ ዲጂታል ቫዮለንስ አጌንስት ኦል ውመንስ ኤንድ ገርልስ በሚል እየተከበረ ያለ እንቅስቃሴ ነው። የኢትዮጵያ የህግ ባለሙያ ሴቶች ማህበርም እንቅስቃሴውን በተለያዩ መደበኛ ስራዎቹ አሉ ተቋሙ የሚሰራቸው፣ ነገር ግን በእነዚህ በእንቅስቃሴ ወቅቶች ደግሞ የተለያዩ ስራዎችን እየሰራ የተለያዩ የግንዛቤ ማስጨበጫ ስራዎች ካምፔይኖችም እየተደረጉ ድምጽ አልባ ለሆኑት ሴቶች ድምጽ የማሰማት ስራን እየሰራ ይገኛል። በእነዚህ በ16ቱ የጸረ ጾታዊ ጥቃት ዘመቻ ቀናቶች ይህንን እንቅስቃሴ እያደረግን እንገኛለን። እሺ መልካም። እንግዲህ እርስዎ ጋር ነው የምመጣው። በተለይም ደግሞ ይሄ 16 ቀን ከሌላው የህግ ስራዎቻችሁ ባሻገር የኛው ንቅናቄ መደረጉ ጾታዊ ጥቃትን ከመከላከል አኳያ ምን ጥቅም ያስገኛል ብለው ያስባሉ? ይሄ የ16 ቀን ንቅናቄ የሚሰጠው ጥቅም የተረሱ የተዘነጉ ጥቃት ደርሶባቸው እንኳን ሪኮግናይዝ የማይደረጉ ሰዎች እንዲታሰቡ ላይ የሚያደርግ እንድምታ ያለው ስለሆነና በተለያዩ የውይይቶች የምናከብራቸው ስለሆነ ጥቅሙ ከዚህ አንጻር ያስፈልጋል ነው የሚል እምነት አለኝ። ምክትል ኮማንደር፣ በተለይ ጾታዊ ጥቃት እርስዎ የተለያዩ ጉዳዮችን ይይዛሉ፣ በስራዎትም የተለያዩ ጉዳዮች ይገጥሞታል እና እዚህ ላይም ነው ትኩረት አድርገው የሚሰሩና ይሄኛው በተለይ ከአመለካከትን ከመቀየር አኳያ ግንዛቤ ከመፍጠር ረገድ ይሄኛው ምን ለየት ያደርገዋል
በስራችሁ ላይ? እንግዲህ ይህ ለየት የሚያደርገው የጸረ ጾታዊ ጥቃቶችን በተመለከተ እንደኛ ተቋምና እንደኛ ስራ ለየት የሚያደርገው የሴቶች ላይ የሚደርሱ ጥቃቶችን ይቁም። ሴቶች ላይ የሚደርስ ጥቃት ማንኛውም ማህበረሰብ የኔም ልጅ ናት፣ የኔም እህት ናት፣ የኔም እናት ናት በሚል በመገንዘብ ጾታዊ ጥቃትን የመከላከል ስራ እንዲሰራና ግንዛቤ ማስጨበጫ ስራ እንዲሰራ የማድረግ ጾታዊ ጥቃት በጣም አስከፊና አስነዋሪ አጸያፊ ስራ መሆኑን ማንኛውም ማህበረሰብ እንዲያውቅ ከሚል አንጻር ነው የምንጠቀምበት። በእነዚህ ቀኖች የኢትዮጵያ የህግ ባለሙያ ሴቶች ማህበር በተለይም ደግሞ እነዚህ ጥቃት የሚደርስባቸው ሴቶች ላይ ህጻናት ላይ ሰፊ ስራዎች እንደሚሰራ እናውቃለንና በእነዚህ ቀኖች ደግሞ በተለይም ደግሞ ጥቃት የደረሰባቸውን ሴቶች ከማገዝ አኳያ ምን ልዩ ስራዎችን ይሰራል? ጥሩ። ያው እንደሚታወቀው የኢትዮጵያ የህግ ባለሙያ ሴቶች ማህበር የሚሰራውም የሴቶችና የህፃናት ጥቃት ላይ መሰረት አድርጎ የተቋቋመ ተቋም ነው። ተቋሙ ኦልሞስት ከ30 ዓመት በላይ ያገለገለ ተቋም ነው። የሚሰራቸውም ስራዎች ጾታን መሰረት ያደረጉ ጥቃቶች ጋር የተያያዙ ስራዎችን ነው የሚሰራው። ይህንን ስንል በዋነኝነት ነጻ የህግ ድጋፍ አገልግሎቱን የሚሰጠው ለሴቶች፣ ለህፃናት በተለይ በፍትሐ ብሔር ኬዞች የኢኮኖሚ አቅማቸው ዝቅተኛ ለሆኑ ሴቶች ነው አገልግሎት የምንሰጠው ማለት ነው። በተጨማሪም በወንጀል ኬዞችም ደግሞ ለማንኛውም ሴትና ህፃን አገልግሎት እንሰጣለን። ከዛም ጋር ደግሞ ተያይዞ የግንዛቤ ፈጠራ የማስተማር ስራ እንሰራለን። በተጨማሪም ደግሞ የሪሰርችና አድቮኬሲ የተለያዩ ጥናቶች ወጥተው አግላይ የሆኑ ህጎች እንዲሻሻሉ ውትወታና ጫና እናደርጋለን ማለት ነው በመንግስት ሳይድ። ስለዚህ እነዚህ መደበኛ የዕለት ተዕለት ስራዎቻችን ናቸው። ሆኖም ግን በዚህ በ16ቱ ጸረ ጾታዊ ጥቃት ቀኖች ግን የተለየ እንቅስቃሴ የምናደርገው ምንድነው? በተለይ ግንዛቤ ፈጠራ ላይ ከተለያዩ ተቋማት ጋር የሚያገናኙን ስራዎች አሉ። ትምህርት ቤቶች አካባቢ ፕሮጀክቶች አሉ። ገርልስ ክበቦች ጋር የተለያየ መብታቸውን እንዲያውቁ፣ ጥቃት ሲደርስ የት መሄድ አለባቸው፣ ኢቭን ደግሞ ጥቃቶች በራሳቸው አንዳንዴ ጥቃት የማይመስሉን ነገር ሆኖም ግን ጥቃት የሆኑ ነገሮችን እንዴት ነው መከላከል የምንችለው፣ ጥቃቶች ተፈጽመው ሲገኙ የት ነው መሄድ ያለብን የሚሉን እነዚህ አይነት ነገሮችን ሰፊ ግንዛቤ ፈጠራ ስራ ይሰራል። በተለያየ አርቶችን በመጠቀም ቲያትሮች፣ ድራማዎችን እየሰራን የግንዛቤ ፈጠራ እንሰራለን። ከዛም በተጨማሪ ደግሞ በተለይ ያው የህግ ተቋም ስለሆነ የህግ አገልግሎት የሚሰጥ ተቋም እንደመሆኑ መጠን ከተለያዩ የፍትህ አካላት ጋር ከፖሊስ፣ ከአቃቢያነ ህግ፣ ከዳኞች ጋር የተለያዩ መድረኮችን እያዘጋጀን የግንዛቤ ፈጠራ ስራዎችን እንሰራለን። በተለይ ማህበረሰቡ ላይ ይሄ ኮሚኒቲ ዲያሎጎች እናዘጋጃለን። ብዙ ጊዜ እኛ ማናስባቸው ነገር ግን ጾታዊ ጥቃት ተፈጽሞባቸው የሚገኙ ቦታዎች ላይ ማህበረሰቡ በራሱ አቃፊ የሚሆንባቸው ጥቃት አጥቂዎችን አቃፊ የሚሆንባቸው ሁኔታዎች አሉ፣ ካለማወቅ፣ ካለመገንዘብ፣ ነገሮችን ካለመረዳት። ስለዚህ የኢትዮጵያ የህግ ባለሙያ ሴቶች ማህበር ከእድሮች ጥምረት ከጆሚያዎች ጥምረትም ጋር በመተባበር የተለያዩ ስልጠናዎችን እየሰጠን በእነዚህ ቀናት የተለያዩ አክቲቪቲዎችን እያደረግን ግንዛቤ ፈጠራ ለማህበረሰቡ ጥቃት እንዳይፈጸም ለመከላከል ተፈጽሞም ደግሞ ሲገኝ ተገቢውን ምላሽ ከመስጠት አኳያ የተለያዩ ድጋፎችን እንዲያደርጉ የማህበረሰብ ክፍሉ ምክንያቱም ታች ላይ ነው ችግሮቹም ያሉት ተዳፍነው የሚቀሩም ታች ላይ ስለሆነ በእነዚህ አይነት እንቅስቃሴዎች ለነዚህ 16 ቀናት ደግሞ በተለየ ሁኔታ ትኩረት ተሰጥቶ እየተንቀሳቀስን እየሰራንባቸው ያለንባቸው ሁኔታዎች ነው ያሉት። መልካም። እርስዎ ጋር ስመጣ በተለይ አሁን የዚህ የጾታዊ ጥቃት ሴቶች ላይ የሚደርስ ጥቃት በተለይ እየበዛ መጥቷል። አይነቱን፣ መልኩን፣ መጠኑን የተለያየ ሁነቶችን እንደ አዲስ መስማት ጀምረናልና እንደው የነዚህ ነገሮች መከሰት አዝማሚያቸው ምንድን ነው? በተለይም ደግሞ አባባሽ ምክንያቶቹ ምንድን ናቸው? የህግ ሰዎች በትኩረት ለመስራት እንቅስቃሴ ይደረጋል። በዛው ልክ ደግሞ ድርጊቱ እየበዛ መጥቷልና ምንድን ነው አባባሽ ምክንያቶቹ ምንድን ናቸው? የሚወሰዱስ መፍትሄዎች ምንድን ናቸው? ለሴቶች ጥቃት አባባሽ ሁኔታዎች አሉ ተብሎ ብዬ በእኔ የምገምተው በተለይ በሀገራችን በክልላችን የተፈጠረው የጸጥታ ሁኔታ እነዚህ ነገሮች እንዲባባሱ የራሳቸውን አስተዋጽኦ ያደርጋሉ። ምክንያቱም ብዙ ነገሮች ብዙ መብቶች እየተጣሱ ባሉበት ሁኔታ የሴቶችን መብት በራሱ እንደ መብት አድርጎ ያለ መቆጠር ችግሩ ላይ ይታያል። እንዲሁም ሴቷ ተደፈረች እንዲያለች የሚሉ አቤታዎች ልክ የቅንጦት አይነት ጥያቄ መስሎ የሚታይባቸው አዝማሚያዎች አሉ። ለዚህ ደግሞ ምክንያቱ የፈጠረው በክልላችን ያለው የጸጥታ ችግር፣ የእንቅስቃሴ ገደቦቹ
እንደ ልብ መንቀሳቀስ ያለመቻል በሴቶች ላይ ያሉ ጥቃቶቹ እንዲባባሱና ወደ ህግ አካልም እንዳይደርሱ እንዳይመጡ የማድረግ ቴንደንሲዎች አላቸው። ስለዚህ እየተባባሰ ያለው አይነቱን እየቀየረ እየመጣ ያለው ትልቁ ነገር በአካባቢው ሰላም አለመሆን ነው ምክንያት ነው። እናንተስ ምናልባትም ደግሞ ይህንን የተሻለ መንገድ እንዲይዝ በተለይም ደግሞ ከአመለካከት አኳያ ምናልባትም እነዚህ ድርጊቶች ከተፈጸሙ በኋላ ከዛ በኋላ ፖሊስና የህግ አካላት የፍትህ አካላት የሚወስዱት እርምጃ እንዳለ ሆኖ የሚሻለው ግን መጀመሪያ ድርጊቱ እንዳይፈጸም መስራት ነውና ምናልባት የህግ ሰዎች እዚህ ጋር እየተንቀሳቀሳችሁበት ያለ ካለ እሱም ቢያነሱልኝ። አዎ ትልቁ ነገር የሴቶች መብት ለማስከበር ወንጀል ተፈጽሞ ሲገኝ ጥፋተኛ ለማድረግ ወደ ቅጣት ከመሄድ ይልቅ ማህበረሰቡን ማስተማር አስፈላጊም በመሆኑ በተለይ በኢውላ የተለያዩ የፓናል ውይይቶች ከቀበሌዎች ድረስ በእርግጥ ባህር ዳር አካባቢ የተወሰነ ነው። ከዚህ በታች ሌሎች ወረዳዎች ላይ የሉ። ግን በዚህ አካባቢ በሚገኙ ኮሚኒቲ ግን ስለ ጾታዊ ጥቃት እንዲያውቁ ማድረግ ወንጀል ተፈጽሞ ሲገኝም ለህግ አካል እንዲያሳውቁ ለመንግስት እንዲያሳውቁ እዛው ተዳፍኖ እንዳይቀር የተለያዩ ውይይቶችን እያደረግን ነው። ለዚህም ከቀበሌዎች ጋር ከታች ከድሮቹ ቅድም ሲገለጽ እንደነበረ ከድሮቹም ጋር ባለን ግንኙነት እነሱን እያመጣን የፓናል ውይይት ይህንን የ16ቱን ቀን ንቅናቄ ምክንያት በማድረግ የተለያዩ የፓናል ውይይቶችን በኢውላ በኩል የተደረጉ አሉ። ይሄ ምንድነው የሴቶችን ጥቃት እውቅና እንዲኖራቸው ለማድረግ ወንጀሉ አንደኛ እንዳይፈጸም ለመከላከል ከምንም በላይ እንዳይፈጸም ለመከላከል ተፈጽሞ በተገኘ ሰዓት እንኳን ተዳፍኖ የሚቀሩ የሴቶችን ጥቃት ወደ ህግ እንዲያቀርቡት ለማድረግ የኛ የፓናል ውይይትን በተቋሙ እየተደረገ ነው ያለው። በተለያየ ጊዜ የዚህ የጾታዊ ጥቃት ሪፖርት ይደረግላችኋል። እስኪ አሁን ላይ ምን አይነት መልክ አላቸው? ምን አይነት የጾታዊ ጥቃት ናቸው እናንተ ጋር ሪፖርት የሚደረጉ? የእናንተ እንቅስቃሴስ ምን ይመስላል? እሺ እንግዲህ እንደኛ ተቋም ሪፖርት የሚደረጉ ብዛት ያላቸው ኬዞች አሉ። እነሱም በይበልጥ አስገድዶ መድፈር ናቸው። ያለ እድሜ ጋብቻ አሉ። አልፎ አልፎም ግብረ ሰዶሞች አሉ። ይህ ህጻናትን መጥለፍ ያልተገባ ጥቅም ለማግኘት ጠልፎ ወስዶ ወይም ለጋብቻ ወይም እንትን እገታ ነገር ይፈጸምና ገንዘብ የመቀበል እንትኖች ይፈጸማሉ። ከዚህ ካስገድዶ መድፈር አኳያ ህጻናት ይበዛሉ። እንደ ክልላችን እኛ በክልል ደረጃ የሚሰሩ ስራዎች አሉ። ነገር ግን ይህንን ስራ ሙሉ ለሙሉ ለመስራት ያስቸገረን ነገር አለ። ቅድም እንደተባለው የጸጥታው ጉዳይ ነው። አሁን ወቅቱ በክልላችን የጦርነትና የግጭት ስለሆነ እነዚህ ግጭት አድራሻዎችም ጥቃት እያደረሱ እና የታጠቁ ኃይሎች ግጭት በማድረስ ሰፋ ያለውን እንትን የሚይዙት እነሱ ናቸው። ስለዚህ ይህንን ከታች ድረስ ወርዶ ለመከላከልና ችግሮችን በተገቢው መንገድ በህግ ለማስቀጣትም እንደኛ ተቋም የተቸገርንበት እንዳለ ይታወቃል። ነገር ግን ይህ ችግር አለ በማለትም እኛ ዝም ብለን የተሆነው ነገር የለም። የተወሰነውን እስከ ታች ድረስ በመቀናጀትና በመስራት ተጠርጣሪን በመያዝና እንዲሁም ለፍትህ በማቅረብ ቅጣቶችንም ያስወሰናቸው ብዛት ያላቸው ኬዞች ያሉ መሆኑን ለመግለጽ ወዳለሁ። ኮማንደር ከገለጸችው ደግሞ ተጨማሪ ሀሳብ በፖሊስ ኮሚሽን በኩል አብዛኛውን ጊዜ ወሲባዊ ይዘት ያላቸው ጥቃቶች ቢበዙም እንደኛ እንደ ህግ ባለሙያ ሴቶች ማህበር ደግሞ በተቃራኒው ነው። ጥቃቶቹ ያው እንደሚታወቁት ሰፊ ናቸው፣ በርካታ ናቸው። የጥቃት አይነቶቹ ኦልሞስት 6-7 እንደየዲፊኒሽኑ ይለያያል። ግን አሁን አብዛኛውን ጊዜ ጥቃት ተብለው እየቀረቡ ያሉት ወሲባዊ ይዘት ያላቸው ጥቃቶች ብቻ ናቸው። ነገር ግን እኛ እንደ ማህበርም አሁን የተለያዩ አካላዊ ጥቃቶች ይመጣሉ። በተለይ ደግሞ የቤት ውስጥ ጥቃቶች በትዳር አጋር፣ በቤተሰብ፣ በአባት፣ በወንድም፣ በሌላ በማንኛውም የቤተሰብ አባል የተለያዩ የሆኑ አካላዊ ድብደባዎች ይመጣሉ እኛ ጋር። የፍትሐብሔር ነጻ የህግ ድጋፍ አገልግሎት በምንሰጥበት ጊዜ አካላዊ ጥቃቶች በጣም ይስተዋላሉ፣ ድብደባዎች፣ በዛውም ደግሞ የስነ ልቦና ጥቃቶች፣ ስድብ፣ ማዋረድ፣ ሌሎች አይነት ነገሮችም አሉ። በተለይ ደግሞ አሁን በዋነኝነት እንደ ጥቃትም የማናየው ነገር ግን በጣም ትልቅ የሆነው ጥቃት ደግሞ ምንድነው? የኢኮኖሚ ጥቃት። ሴቶች በጣም በኢኮኖሚ በጣም እየተጠቁ ያሉበት ሁኔታ ላይ ነው ያለው። አሁን እንደኛ ዳታ እንደ ኢትዮጵያ የህግ ባለሙያ ሴቶች ማህበር ዳታ ብንመለከት አብዛኛው የባልና ሚስት ኬዞች ላይ የኢኮኖሚ ጥቃት አለ። ሴቷ በኢኮኖሚዋ ሰርታ በምታመጣው ኢኮኖሚ እኩል አታዘዝም፣
እኩል ውሳኔ ሰጪ አይደለችም። የፍቺ ኬዞችን በሚያጋጥሙበት ጊዜ ምንም አይነት ንብረት አይኖራትም እጇ ላይ። ስለዚህ አሁን እኛ በነጻ የህግ ድጋፍ አገልግሎት በጣም ኢን ሚሊየንስ ንብረት ያላት ሴት እኛ ጋር ትመጣለች፣ የደሃ ደሃ ሆና ማለት ነው እጇ ላይ ስለሌላት ብቻ። ስለዚህ ኤውላ ምንድነው የሚያደርገው? ነጻ የህግ ድጋፍ አገልግሎቱን ይሰጣል። ኬዙ ወሰብሰብ ሲል የሚታጣው መብትም ሰፊ ሲሆን ያለውም ጫና ከተጠሪው ጋር ከተከራካሪ ወገንም ጋር ያለው ጫና ከፍተኛ ሲሆን ጠበቃም እናቆማለን እና በጣም ልብ ያላልናቸው ነገር ግን በጣም እየተበረከቱ ያሉ ጥቃቶች የኢኮኖሚ ጥቃትና የቤት ውስጥ ጥቃት በጣም ሰፊውን ድርሻ ይወስዳሉ። ሞር ጾታዊ ጥቃቶች አብዛኛውን ጊዜ እንደውም ህፃናት ላይ ነው ወደኛ ተቋም እየመጣ ያለው። ፖሊስ ላይ እርግጥ ቀጥታ የወንጀል እንትን ስለሆነ ወሲባዊ ይዘት ያላቸው ጥቃቶች ይሄዳሉ። እኛ ጋር ግን በጣም የቤት ውስጥ ጥቃትና የኢኮኖሚ ጥቃት ኦልሞስት ኦል በሚባል ደረጃ በሁሉም ደረጃ የሚመጡት ጥቃቶች እንደዛ አይነት ጥቃቶች ናቸውና እየተበራከቱና እየጨመሩ የሄዱ ጥቃቶች ናቸው እንደኛ ተቋም ስንመለከት። ዊንታ ካለችው ልጅ የምጨምረው አሁን የሴት ልጅ ጥቃት ሲባል በብዛት ፊት ለፊት ለማህበረሰቡ በግልጽ የሚታወቀው ወሲባዊ ጥቃትን እንደ ጥቃት ተብሎ እየታሰበ ያለው ነገር ግን ከባድ ጥቃት የሚባለው የኢኮኖሚያዊ ጥቃት የተባለው በተለይ በአርሶ አደሩ ላይ አሁን ከያዝኳቸው በክርክር ካሉ መዝገቦች ውስጥ በአብዛኛው የሴቶቹ የመሬት ባለቤትነት መብት ኃይል ቫዮሌት የሚደረግ በሴትነታቸው ነው። የሴት የደብተር መንግስት መብታቸውን ለማስከበር እስከ አረንጓዴ ደብተር ድረስ ሰጥቷቸዋል። ነገር ግን እስከታች ባለው ብልሹ በሆኑ አንዳንድ አሰራሮች የሴቶቹ መብት የመሬት ባለቤትነት መብት ኃይል ቫዮሌት እየሆነ ነው ያለው። በትዳርም ያፈራችው ቅድም ያለች ነው በሚሊዮን የሚቆጠር ንብረት ቤቷ ላይ እያለ ከቤት አባሮ ስለሚሰዳት ወደ ኢውላ የምትመጣው የደሃ ሆና ነው የምትመጣው። ነገ ከነገ ወዲያ በእርግጥ በህግ ተከራክረ መብቷ የሚከበር ሆኖ አሁን ግን ለተወሰነ ጊዜም ቢሆን ቢጉላላሉ፣ ይቸገራሉ። ሀብት ንብረት ሙሉ ቤት እያላት ቤት ከነ ልጆቿ ያባራታል ከቤት ውስጥ። ስለዚህ በሴቶች ላይ አሁን በብዛት ወደ ፖሊስ የሚሄዱት ቀጥታ አካላዊ ጥቃት ሲኖር፣ ወሲብ ጥቃት ሲኖር ነው። እንደዚህ ያለ ኢኮኖሚያዊ ጥቃቶች ግን ወደ ፖሊስ አይሄድም፣ ቀጥታ ወደኛ ነው የሚመጡት። ወደኛ ወይ ወደ አቃቢ ህግ ነው ሄደው የሚያመለክቱ። ስለዚህ ከጥቃት አይነቶች ውስጥ አሁንም የኢኮኖሚያዊ ጥቃትና ስነ ልቦናዊ ጥቃት የሚባሉ አሁን ብዙ ትራማ ያለባቸው ሰዎች አሉ። በአእምሯቸው ብዙ ጥቃት ደርሶባቸው በፈሪ የሆኑ ሴቶች ተፈጥረዋል። ወንዶችን እስከ መፍራት ድረስ ትዳር ሲሏቸው ሁላ ሌላ ነገር ጦርነት ሜዳ እስኪመስላቸው ድረስ የሚፈሩ የስነ ልቦና ችግር እየገጠማቸው ያሉ ሴቶች አሉ። ስለዚህ አንድ የሴቶቹ ጥቃት የኢኮኖሚያዊ ጥቃቱ አሁንም በሰፊው ሊሰራበት የሚገባ ብለን የምናስበው ይሄንን ዊንታ አንቺ ጋር መጣ ነው። በተለይ ችግሮች ይገጥማሉ እንዳላችሁት ይሄ የኢኮኖሚው፣ የስነ ልቦናው፣ አካላዊ፣ የወሲብ ጥቃቱ እነዚህ ሁሉ ሆነው ብዙዎቹ በጣም ወይ በማህበረሰቡ ይፋ ወጡ ወይ ደግሞ ምናልባትም ተቆርቋሪ ሰዎች ኖረዋቸው ወደ ህግ አካላት ወደሚያገዟቸው ሰዎች ካልሄዱ ተድበስብሰው የሚቀሩባቸውና ለብዙ አመታት ቁስላቸውን ህመማቸውን ተሸክመው የሚኖሩ አሉ። እንደው ምናልባት እናንተ በህግ ስታዩት ምንድነው እነዚህ ለመግለጽ ወይም ደግሞ ወደ ህግ አካላት እንዳይሄዱ መሰናክል የሚሆናቸው ምንድናቸው? ያጋጠማችሁ መጨረሻ ላይ ውጤቱን ስለምትደርሱበት ለምን እንዳልመጡ ስለምታገኙት ማለት ነው በስራችሁ። ጥሩ እንዳልሽው ጥቃት አብዛኛውን ጊዜ ያው ቤት ውስጥ ተዳፍኖ ነው የሚቀረው ወይም ደግሞ ማህበረሰብ ውስጥ ተዳፍኖ ይቀርና ተጎጂው እንደ ተጎጂ የተለያየ ትራውማዎች ውስጥ ይገባል። በጣም የስነ ልቦና ጫና ውስጥ ትገባለች። አልፎ ተርፎም ደግሞ ራስን እስከ ማጥፋት ደረጃ የሚደርስ በጣም በርካታ የምንሰማቸው ዘግናኝ የሆኑ ነገሮች የሚፈጸሙት እኛ ቀላል አድርገን ከምናያቸው ከትንንሾች ጥቃት በመነሳት ነገር ግን ሰዎች ጋር ስላልሄዱ ሼር ስላላደረጉት ሀሳባቸውን ድጋፍ ስላላገኙ ብዙ አይነት ጉዳት ይደርሳልና እንደ መሰናክል ብዬ ማስበው በተለይ የህግ አካላት ጋር ሄዶ ፖሊስ ጋር ሌሎች አቃቢያነ ህግም ጋር አጠቃላይ ወደኛም ተቋም ለመምጣት መሰናክሎች አሉ። በዋነኝነት የማህበረሰብ ጫናዎች ናቸው ብዬ ነው ማስበው። ምክንያቱም ይሄ የተዛባ የስርዓተ ጾታው አመለካከት በራሱ እኛ ያደግንበት መንገድ እንድንደመጥ ሆነን አላደግንም ሴቶች። ስለዚህ አደባባይ ላይ ወጥተሽ የመናገር ነገሩ ሀሳብሽን የመናገር ነገር ኖ የማለት አይደለም አልፈልግም የማለት ነገሩ ብዙ ነገሮች ወደ ኋላ የቀሩ ናቸው እንደ ማህበረሰብ ስናየው ሴቶች ላይ። ስለዚህ እነዚህ ነገሮች ትልቅ ጫና ናቸው። ፕላስ ከአጥቂ ይልቅ ተጎጂን የሚወቅስ አይነት ባህል ነው ያለን። ለምሳሌ አንዲት ሴት ጾታዊ ጥቃት ቢደርስባትና ያንን ጾታዊ ጥቃት አጋልጣ ብትመጣ
ምን ለብሳ ነበር ልትባል ትችላለች። በዛ ሰዓት የት እየሄደች ነበር? እኛ ሞር የምንወቅሰው ተጎጂን ነው። ስለዚህ የመገለል የመነቀፉ ነገር ያለው ተጎጂ ላይ ነው እንጂ ጥቃት አድራሹን አይደለም የኛ ባህል። ስለዚህ ይሄ የባህላዊ አስተሳሰቦች ይሄ የማህበረሰባዊ አስተሳሰቦቻችን ትልቅ ማነቆ ናቸው፣ ገፍተን እንዳንመጣ ማለት ነው። ሌላው ደግሞ ገፍተንም ብንመጣ ደግሞ ይሄንን ቻሌንጅ ደግሞ ተቋቁመው አልፈው እየመጡ ያሉ ሴቶች ደግሞ ትልቅ ቻሌንጅ የሚሆንባቸው ምንድነው? በህጉ እምነት አለመጣል። አሁን ብዙ ጊዜ እንደውም እኛም እናወራለን ያው ከባለሙያዎችም ጋር ከሌሎች ሰዎችም ጋር ስትገናኝ በተለይ በጥቃት ዙሪያ የሚሰራ ሰው በጣም ሴንሲቲቭ ነው ባይዘው እና እናወራለን። ኢቭን በተገናኘሽበት አጋጣሚ እንደው በቃ በተለይ ዋስትና ጋር በጣም ትልቅ ኢሹ ነው። ጥቃት አድራሽ ሰዎች በዋስትና የሚወጡ ከሆነ ምንድነው የሚሆነው? ሰው እንዳይመጣ የሚያደርገው አንደኛ በህጉ ትረስት አይኖረውም። ያ ሰው በዋስ ከወጣ ነገ ጉዳት ያደርስብኛል። ሁለተኛ ሪቪክቲማይዜሽንም እንዳይመጣ እንሰጋለን። ዛሬ ጥቃት የደረሰባት ሴት ነገ እንደማትጠቃ እርግጠኛ አትሆንም። ሶ አንደኛ የህጉ እምነት በህጉ ላይ እምነት አለመጣል እንዳልኩሽ ከማህበረሰብ በተጨማሪ ሌላው ደግሞ ለድጋሚ ጥቃት መጋለጥ መስጋት አለ። በተለይ አሁን ይሄ የቤት ውስጥ ጥቃትን አስመልክተን ስናይ ታስታውሱ እንደሆነ ኮቪድ ታይም ላይ በጣም ሀይ ወጥተው ነበር የቤት ውስጥ ጥቃትና አሁን እኛ እንደ ኤውላ የዛኔ ነው 7711 ነጻ የስልክ መስመር ሆትላይን አለንና እሱ የዛኔ ነበር ዲቨሎፕ የተደረገው የተጀመረውና አላማው ምንድነው? ጥቃት አድራሹ ፕሮቴክት ሊያደርገን የሚገባ ሰው ለኛ ብዙ ነገር ማለት በዛ ጥላ ስር ልንከለል የሚገባን ሰው ነው ጥቃት እያደረሰብን ያለ የቤተሰብ አባል ማለት። ስለዚህ ወጥቶ ለመሄድ ምቹ ሁኔታዎች አይኖሩ። ምቹ ሁኔታዎች ከሌሉ ደግሞ ምንድነው የሚሆነው? ጥቃቶች ተድበስብሰው ይቀራሉ። ዛሬ ብታመለክት ነገ ተመልሳ እዛው ላይ ነች ያቺ ሴት። ስለዚህ ድጋሚ ሪቪክቲማይዜሽን የሚያጋጥመኛል ብሎ የመፍራት ነገር ጥቃቶቹን ቻል ዋጥ አድርጎ የማለፍ ነገር ያ ደግሞ ሲሆን የተለያዩ የስነ ልቦና ጫናዎችም ስላሉ ጉዳቱ የሚያመዝን ይሆናል ነው። ሌላው የመረጃና የማስረጃ ችግርም አለ። እዚህ ጋር መረጃና ማስረጃን ስናይ እንዴት ነው? መረጃ የሚለው ኢንፎርሜሽን በሚለው ማለት ነው። አብዛኛውን ሰው አንደኛ ጥቃት መሆኑን የማናቃቸው ብዙ ነገሮች አሉ። በህጉ ላይ ጥቃት ተብለው የተመላከቱ መሆናቸውን አናቅም፣ ግን ጥቃት ናቸው። አት ዘ ኤንድ ኦፍ ዘ ዴይ እኛ የማንፈልገው ነገር በእኛ ላይ ተፈጸመ ማለት የሆነ ኃይል ተጠቅሞ ወይም የሆነ ማስገደድ ተጠቅሞ አንድ ሰው እኛ የማንፈልገውን ነገር አስደረገን ማለት ጥቃት ነው። ይሄንን ግን የማይገነዘብ በርካታ ሰው አለ ማለት ነው። የግንዛቤ እጥረት አለ፣ የመረጃ እጥረት አለ። ኢንፎርሜሽን ጥቃት ነው እኔ መሄድ እችላለሁ፣ ይሄንን ማመልከት እችላለሁ የሚለውን ነገር አናቅም። ሁለተኛ ብናቅም ደግሞ የት ሄጄ ማመልከት አለብኝ፣ ለምን ጉዳይ የት መሄድ አለብኝ የሚለውንም መረጃው የላቸውም። አብዛኛው ሴቶች፣ ህጻናት ማለት ነው። ያው እንደሚታወቀው የኢኮኖሚክ እንትኑንም ስታዩ የወንዶች የበላይነት ነው ያለው። ሴት ልጅ አብዛኛውን ጊዜ ጥቂት የሚባሉ ሴቶች ናቸው ወጥተው ውጭ ላይ ሰርተው ሰው ጋር ኮሚኒኬት አድርገው የሚገቡት እንጂ ቤት ውስጥ በርካታ ሴቶች የት መሄድ እንዳለባቸው የማያውቁ ለማን መናገር እንዳለባቸው የማያውቁ ሴቶች አሉ። ሶ ምንድነው የሚሆነው? የመረጃ ችግር አለ። አንድ ነገር ሲፈልጉ የህግ ድጋፍ ሲፈልግ የት መሄድ አለብኝ፣ ሳይኮ ሶሻል ሰፖርት ሲፈልግ የት መሄድ አለብኝ አያውቁ። ይሄ ራሱ አንድ ሪፖርት እንዳታደርጊ ተግዳሮት ወይም ደግሞ ማነቆ ሊሆን ይችላል ማለት ነው። ሌላው የማስረጃ ጉዳይ፣ በተለይ ደግሞ ወሲባዊ ጥቃቶች ላይ ምንድነው የሚሆነው? ድርጊቱ እንደሚታወቀው የሚፈጸመው በድብቅ ነው። ጨለማን ተገና አድርጎ ነው። ሰዎች የሰው ማስረጃ በማይኖርበት ታይም ነው የሚፈጸመው። ስለዚህ ብቸኛ ማስረጃ ሊሆነን የሚችለው የህክምና ማስረጃ ነው። የህክምና ማስረጃ ደግሞ በተገቢው ጊዜና በተገቢው ሰዓት ሄደን ካላገኘ ነው ጠቃሚ አይሆንም ለህግ ስርዓቱ ማለት ነው። ስለዚህ የማስረጃ እጥረት አለ በጣም። ሳምንት ጥቃት ከደረሰባት ከሳምንት በኋላ ሄዳ ትመረመራለች። ጥቃት ከደረሰ በኋላ ደግሞ ወደ ፖሊስ ተቋም የአንድ ማዕከላት ተቋሞች አሉ፣ ዋን ስቶፕ ሴንተርስ ለመሄድ ራሱ ኢቭን ቦታውን ብታቀው እንኳን የምትሄደው ነገሮችን ለማስረጃ በቂ ባልሆኑ ሁኔታዎች ነው የምትሄደው ሴት። ስለዚህ ነገሮች ተድበስብሰው ስለሚቀሩ እነዚህ ችግሮች ስላሉ ወደ ፍትህ አካሉ ወደ ፖሊስ ወደ ሌላው አካል ለመሄድ ትልቅ ችግሮች ናቸው ብዬ አስባለሁ። እንግዲህ ፖሊስም እዚህ ጋር ጠበቃውም ሁሉም ይመለከተዋል ይሄ ጉዳይ። በስራችሁም የምታገኙት ግኝት ነው የሚያጋጥማችሁ ነው፣ ችግሩንም ታውቁታላችሁ ብዬ አስባለሁና የት ሂደው ማመልከት እንደሚገባቸው ያለማወቅ። እኛም ወደ ኢውላ ሲመጡ መጀመሪያው እንዴት ማን የነገራችሁ ወደ ኢውላ እንድትመጡ መረጃው እንዴት አገኛችሁ ብለን ስንጠይቃቸው ከስሚ ከብዙ ርቀት ነው ማስረጃውን የሚያገኙት።
እንዲህ ያለ ሳፖርት እንኳን የሚያደርግ ድርጅት መኖሩን የሚያውቁት በሩቅ ነው የሚያውቁት። ስለዚህ የመረጃ ክፍተትም አለባቸው ተጠቂዎች። ሁለተኛው ደግሞ ብዙ የቤት ውስጥ ጥቃቶች ተድበስብሰው የሚቀሩበት ሲመጡ እንኳን ለሕክምና ጉዳቱን ለማከም ሲመጡ እንኳን አንድ በቅርቡ የመጣ ሴትዮ ያለ በእርግጥ በግልጽ መናገር ባይቻልም ጥቃቱ በዛው በቅርብ ሰው ይዟት የሚመጣ ለሕክምና ይዟት የሚመጣ ሰው አጥቂው ነው። እቺ ልጅ እንዴት አድርገን ማናገር እናናገራት? ሰውየው የተፈጠረው ችግር እንዲቀረፍ ነው ይዟት የመጣ ያለው። ለብቻው ለማናገር ተሞክሯል። ይሄን ለመናገር ድፍረቱ ታጣለች። ምክንያቱም ራሷ አጥቂዋ ነው ይዟት የሚመጣ ወደዚህ ቦታ ይዟት የመጣ ምክንያቱም የሕክምና ችግር የጤና ችግር አጋጥሟትም ስለሚመጡ እና ጥቃቶች በብዛት ቤት ውስጥ መደረጋቸው ወጣውም ወደ እንዳያመለክቱ ስለሚደረጉ ነው። ያው እንደኛ ተቋም የሚያጋጥሙ ተግዳሮቶች ምንድናቸው በሚለው እንደኛ ተቋም በጣም ብዛት ያላቸው ተግዳሮቶች ይፈጠራሉ። አሁን ከሰሜኑ ጦርነት ጀምሮ እስካሁን ድረስ ባለው ክልላችን በጦርነትና አስጊ ሁኔታ ባለበት ሁኔታ ያለ ስለሆነ ይህንን የመከላከል ስራውን ለመስራትና የግንዛቤ ማስጨበጫ ስራዎችን ለመስራት በጣም እየተቸገርን ያለ ቢሆንም ነገር ግን እኛ ከቦታው ድረስ ባንገኝም ባሉ አድሬስ እያደረግን ችግሮችን እንትን ለማለት እንጥራለን። ነገር ግን አሁን ቅድም እንደተባለው አጥቂዎች በቤተሰብ የሚፈጸሙ ስለሆነ እነዚህን አጋልጦ ለመስጠትና እነዚህን እንትን ለማለት ይፈራሉ። ቢያጋልጡ እንኳን ሄደው የሚቀላቀሉ ከነሱ ቤተሰብ ከሆነ ከቤተሰብ ጋር ነው። ስለዚህ ማስረጃዎችን የማጥፋት ቤተሰብ ደግሞ ማስረጃዎችን ቅድም እንደተባለው ማስረጃዎችን ካጠፋ በኋላ ነው ይቺ ሰው ሌላ የኢኮኖሚ ምናምን ሲደርስባት ከዛ በኋላ ወደ ፖሊስ የምትመጣበት መንገድ ካለ ማስረጃው ከተበላሸ በኋላ ሊሆን ይችላል። ከዚህ አንጻር በጣም ብዛት ያለው ተግዳሮት ይገጥመናል። ሲቀጥል አሁን የኢኮኖሚ የማህበራዊ ችግሮች ይገጥሟቸዋል። ከማህበረሰቡ ጋር የመገለል ችግር ይገጥማቸዋል ሴቶች። ይህንን በጣም ከፍተኛ ተግዳሮት የሚሆንብን አሁን እኛ ተደፈር ወይም ተጠቀው ወሲባዊ ጥቃትም ይሁን ስነ ልቦናዊ ይሁን ድብደባም ይሁን ግድያም ይሁን ይፈጠርባታል። ነገር ግን ይህ የሚፈጸመው በአካባቢያቸው በቤተሰቦቻቸው ሊሆን ስለሚችል ሁኖም ስለሚገኝ ከዛ ማህበረሰብ አሁን እንዴት ሆኜ ነው ባጋልጥስ እንዴት ሆናለሁ ብለው ለማጋለጥ በጣም ፈቃደኛ አይደሉም። ይህ በመሆናቸው ምክንያት አንደኛ ዘግይተው ይመጣሉ፣ ሁለተኛም ከመጡ በኋላ ግልጽ ሆነው ለማውራትና ኬዙን አጋልጠው ለመስጠት በጣም አስቸጋሪ ነው። ነገር ግን ይህንን ተቋቁመንና ይህንን ተንብለን እኛ ያሉ ችግር የደረሰባቸውን ሰዎች ወደኛ እያመጣንና ምርመራ በመጀመርና ያሉ ማስረጃዎችን አቅማችን እስከቻለ መጠን እያጣራን እንትን የምንልበት መንገድ አለ። ይህንንም ስንሰራ ደግሞ አንደኛ የውላ ድርጅትና ዊንታ በጣም ብዙ ይደግፉናል። በኢኮኖሚም ችግር ያለባቸውን ሴቶች ጠበቃ እንዲሆኗቸው እንዲከራከሩላቸው እናደርጋለን። አጋር ድርጅት ይባላል። ማቆያ የከለላቸው ብቻቸውን ከመጡ ተነጥለው ምርመራውን አጣርተን እስክናጠናቀቅና እንዲሁም ያለባት የችግር ኢኮኖሚ ወይም ከማህበረሰቡ ህዳ ተቀላቅላ መስራት የማትችልበት መንገድ ሲፈጠር ወስደን አጋር የኢትዮጵያ አጋር ድርጅት ወስደን እናስገባና ችግሯቸው እንዲቀረፍ የማድረግ ስራዎችን እንሰራለን። ያጋጠሙን እንደኛ ተቋም አሁን የጸጥታው ሁኔታ በጣም ከባድ ከመሆኑ አንጻር እንደገና ደግሞ የማህበረሰቡ ተጽዕኖ አለ። የአጉል ባህል ተጽዕኖ አሁን እንደዚህ ብዬ ቢናገር ይህ ጾታዊ ጥቃት ቢፈጸምብኝ ከማህበረሰብ እገለላለሁ፣ ከቤተሰብ ይህ ቢሰማ ችግሩን ወደኔ ያስጠጋብኛል ከማለት ከመፍራት አንጻር እያዳፈኑ የመቅራት እንትኖች በጣም ከፍተኛ ተግዳሮታችን ይሄ ነው የኛ እና ከዛ አንጻር ይህንን እኛ በበለጠ በተቻለን መጠን የመከላከል ስራ ለመስራት ግንዛቤ ለማስጨበጥ የምንሰራቸው ስራዎች አሉ። ነገር ግን አሁን ጠልቀን እስከ ቀበሌ እስከ ጎጥ ድረስ የመከላከሉንና ግንዛቤ የማስጨበጡን ስራ ለመስራት በክልላችን የተፈጸመው ችግር የሚፈጠረው ችግር ከበድ ያለ ስለሆነ ይህንን በተቻለ መጠን ክልሉ የመረጋጋት ስራ ቢሰራና ጥቃት የደረሰባቸው ወደ ሕግ የሚቀርቡበትን መንገድ ለመፍጠር እያመቻቸ ነው ክልሉ።